እየሰማችሁ ነው አይደል? ሰያ ሰያ የተለየ ግንኙነት አላቸው የገጠር ልጅና እነሱ የተለየ ግንኙነት ያላቸው ይመስላል ወንድም። እንግዲህ እነዚህ ሶሹም የገጠር ልጅ ጋር የሚባለው ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎች የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱን ይንከባከቡታል። ይሄ ሀቅ ነው። ወንዶች አንደው ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው ለገጠር ልጅ። ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ እሱ ተመልሷል። የኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለመስጂድ ነው የሰጠው ማለት ነው። እሺ እሺ ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድነው መሰለህ? ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ከሆነ ቪዲዮን ስራ ሲባል ወዲያው እንደ ሐሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድናቸው? ሂዱ እያሉ ሲያስፈራራቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላ መሪ ናቸው። ያይ አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው። ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛውም ፓስፖርት የት አላቸው? ፓስፖርት አቡ ፎቶአቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶአቸው ሲዘዋወር አይተሃል እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶአቸው እዚህ ላይ ያለ እነሱ እዛ ውስጥ ያለ ፓስፖርቱን ኮፒን ካላቸው አንድ ነገር ነበር። እነዚህ ፎቶአቸው አቡ ቆይ አንዴ ልጠይቀው፣ እኔ በደምብ ልጠይቀው። ቆይ አንዴ ፎቶአቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው። እነዛ ካምፕስ ያገኘነው ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕስ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶአቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ አላፊዎቹ ናቸው። አላፊዎቹ ለተከለይ እነዛ አንድ ጥያቄ ልጠይቀው ነው። ይቅርታ እሺ። ወንድሜ ይኸውልህ እየተሰማህ ከሆነ ሐናን ከናንተ ለይተው ጉርጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? ናቸው እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ እዛው ካምፕ ነው ያስቀምጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሐና የተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው እኔንም መታኛ ነው ውሾት ነው። አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ? ሀኒ ምን አይነት ከለር? ቢጃማ ነው ከስር ማለት ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል? ከለሩ እንደዛ አይነት ቢጃማ ነው የለበሰችው። ቢጃማ ነው የደረቀ ቅጠል ማለት ብራውን ማለት ነው። ሐና ራሱ ቪዲዮ ሰርታበታለች። ምንኩ አለ ይሄ እሱ የሚለው ቢጃማ ሐና ለመጨረሻ ጊዜ ሰራችሁ ቪዲዮ ሶስተኛ ላይ ምናምን አብፋን ነው አለ አሁን የሚለው ከለር ማለት ነው። ሌላ ልጠይቀው አንተ አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች
እዛው ላይ ደፈሯት። ከጎን ድንጋይ ነው የከለለን ነው፣ ሩቅ አይደለንም። መቷት እምቢ ያለቻቸው። ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች፣ ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ሚኪ እዚህ ጋር ልጁ ያለው ምንድነው እየተቀዳ ስለሆነ አንዴ ቆይ ሚኪ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት እነዛ አዲስ የመጡት ናቸው ይዘዋት ሌላም ተጨመሩ መጡ። ይሄው ዝም ምን አለ መሰለክ ከወዳ ይዘውን የመጡት ሁለት ነበሩ እነሱ ናቸው ደፈሩ። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያው ሁለት መጡ። ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ደፈሯት። እሷን ይዘው አቀሩ በዛው ወዲያውላ ወዲያ ሁለት መጡ። እኛን ቀጥሉ አሉን። እኛ አይዙኝ ማለት ነው። አይዋ አራት መሆናቸውን እዛ ላይ እሱን ሲናገርበት እንጂ ሁለት ነበሩ መጀመሪያ። እዚህ ማወቅ ያለባችሁ ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላሎቹ የሚለውን አልጠየቅ ነው የገጠርልኝ። አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷችሁ። እኛን ይዘው ነው ወደዛ ካምፑ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋልን አስቀምጠን በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? የለም እዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። ሁለት ሴትና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጫኑት ሲጀምር፣ እኛ ከነሱ በኋላ ነው የተጫኑት። ብቸኛዋ ሴት የነበረች እሷ ነበረች? እሷ ብቻ ነበረ ብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀው? የደፈሯት ናቸው። ስማቸውን አናውቀው ማለት ሲጠሩ ማለት ነው። ኦኬ ጀመረ የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱት። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብተዋል። እነዚህ ምን ታረጋላችሁ መሰለ? ቆይ አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦሬዲ ወይ አቡም ቢሆን ሚውት አድርግና አውራውና አንተ በመታሰበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚውት አድርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር። ሚውት አድርገው ግን እኛን ሚውት አድርገንና እሱም ብትሆኑ ኖ አይ አደባባይ አይደለም። አንዴ ወንድሜ አደባባይ አይሁን ምልህ ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናረግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ? ያ ሄድ ማኩ በቃ ሞክርና ተመለስ። እሷ እዚህ ላይቭ ላይ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ኦኬ ሚኪ ኦሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል?
ስለዚህ ፓስፖርት ቁጥሩ ካለኩ ይሳቅ የዱባይ ኤምባሲን የሚሰራውን ጠርተን እዛሱ እንዲያዝና ሐቁን እንዲናገርኩ ማድረግ ነው። ባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታወሽው? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቀደም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል የነበረው። ከነሱ ውጭ ማንም የሚደፍራት ወንድሜ እየሰማ ከሆነ ወንድሜ እኔ ገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋራ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብታታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ተፖስተዋለን። ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለና እንግዲህ አንተ ባይነት ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው እሱ። እዛ የለችም ሲጀመር ራቁቱን ሆኖ የቀረጸበት ቦታ የለችም እሱ ሲጀመር። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ ይወጣችሁ አይደል? በሚኪ እዛ እርቃኑን ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? ኧረ በፍጹም 6 ሰዓት አንዴው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለው ጥያቄ ነበረኝ። አንድ ጊዜ ቆይ ጥያቄ ልጠይቀው። አራቶቹም እናንተ ጋር ካምፕ አልሄዱም? ሁለቱም አይደዋል ይዘውን አራቶቹ ሁለቱ ካቦታ ጋር ገዋል ወይ ይሰማል። የገጠር ልጅ ወደ ኋላ ይዘዋት ይምጡ ወደዛ ይዘዋት ይሉ ምናውቀው ነገር የለም። የገጠር ልጅ ያለው ደላሎቹ 4 ነበሩ አለመጀመሪያ ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና አራታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። አራታቸውም እኛ ጋር ካምፕ ሂደዋል ነው ያለው። ወሸቱ ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሃና ጋር ነበሩ። ያረጉት ሽርጥ ራሱ አረንጓዴ ሽርጥ ጥቁር ቲሸርት ነው የለበሱት ሁለቱ። ከዛ የመጡት ማለት ነው እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደ ኋላ ቀሩ ያረፍንበት። ከዛ በኋላ አላየናትም። እስከ ስንት ሰዓት አስከዳችሁ? ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል እንደው በትንሹ ካረፋችሁበት እስከ ካምፑ ድረስ። በጣም ቅርብ ነው። ትንሽ ነው ያለው እንደው ገረገንቴ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው። በዛ ሰዓት እኛን ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘንም። ስትሄዱ እየጮኸ ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው።
ደህና ነበረች። አባይ ምናምን አላረገችም። በአቅሏ ሁና ከሆነ በጣም አሪፍ። ኧረ ወንድሜ እሱን ጥያቄ ምን ነው የምጠይቀው? ደፍሯት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ ስትራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት ይዘዋት እኮ ነው የተመለሱ። ስለሷ የተከራከራችኋት አንተና የጀዋህ ልጅ ማነው አልክ ስሙ? አቢ የሚባል የጀዋህ ልጅ አቢ የሚባል የጀዋህ ልጅ ስልክ ስጠን በለው። አቡ የአብዲ የሚባል አሁን የሚያወራው ትንሽ እንትን ያለው እሱ በተለይ የጀዋህ ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል። የማይሆነው ነው ማለት በአንድ አልሆንም። ሁለታችን ብቻ ነን። ትንሽ እንትን ያለው ከዛ ቀጥለ ደፋ አቃጥላለሁ ከዚህ በኋላ አንድ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው። ምንም ማለት አቡ በጥፊ የመቱትን ልጅ ስልኩን ታውቀዋለህ ይበለው እስኪ አንዴ። ስልኩን ታውቀዋለህ? ያቢን የጀዋህ ልጅ አሁን እንግዲህ መጥቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ ትንደዋወል ነበር። 6073 ስልክ ልስጣችሁና ኦኬ እሺ ጥሩ ስጠኝ እስቲ ከመዝጋታችሁ በፊት አቡ እነዛ ሁለት አሁን ደግሞ ሌላ እሱም ጥሩ ነው። እስቲ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው እናውራ ሁላችንም አድርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? ግን የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ